ኢሳያስ አሰብን አልሰጥም ካለ ስልጣኑንም ወደቡንም እናሳጣዋለን። የጦርነቱ ፊሽካ ከተነፋ ወደቡን ብቻ ሳይሆን አስመራንም እንጠቀልላታለን። በ1989 ዓመተ ምህረት ያሳለፍነውን ወርቃማ ድል አሁን እንጠቀምበታለን። አሰብን በጋራ መጠቀም አለብን። ለጋራ ጥቅም ካልዋለ ደግሞ በኃይል እናመጣዋለን። የኢትዮጵያ የባህር በር የማግኘት ጉዳይ ምንም ጥርጥር ድርድር የማይገባው ነው። ንግግሩ በኬንያ ኢትዮጵያ አምባሳደር የጀነራል ባጫ ደበሌ ነው። ሰሞኑን በተካሄደው በሽምቅ ውጊያ ዙሪያ ባተኮረ መጻፋቸው ምርቃት ላይ የተናገሩት ንግግር ነው። በዛሬው ዝግጅታችን ስለ አራዳው ጀነራል ከተሜ በቀድሞ ስሙ አትንኩት ደበሌ አጠር ያለች ቆይታ ይኖረናል። የጀነራል አትንኩት ደበሌ ታሪኮች እንደ ፍቅር ታሪክ ልብ አንጠልጣይ ናቸው። በእርግጥ ራሳቸው ጀነራሉም አማላይ አቋም ያላቸው የጦር መኮንን መሆናቸው ይታወቃል። በቅርብ የሚያውቋቸው ተስፋዬ ገብረአብ ደስተኛው ጀነራል በማለት ያቆላምጧቸዋል። የወጣትነት ጓደኛቸው አባዱላ ገመዳ ባጫን አራዳ ፈጣንና የከተማ ልጅ እያሉ ነው የሚገልጿቸው። በእርግጥ ጀነራል ባጫ ደበሌ ቡራዩ ተወልደው አስኮ ስለተማሩ ብጥር ያሉ ከተሜ ናቸው። የኢህአዴግ መስራች አባሉ ያሬድ ጥበቡ ወይም ጀሳ ስለ ጀነራሉ ሲገልጹ ጀነራል ባጫ ደበሌ ጎበዝ ጊታርና ኪቦርድ ተጫዋች ነበር። የኦሮመኛ ዘፈንም እንደሚዘፍን መስክሮለታል። ብርጋዴር ጀነራል ተፈራ ማሞም ሸማቂ ኮማንዶ በተሰኘው መጻፋቸው ውስጥ ባጫ ደበሌ ከመዝሙር ፈንቴ ጋር ሆኖ ለረጅም ጊዜ ባዴን ውስጥ የማጥመቅ ኢንዶክትሪኔሽን ክፍልን መርቷል የሚል ምስክርነት ተሰጥተዋል። ስለ ጀነራል ባጫ ደበሌ በመጻፍ የሚታወቅ የቀድሞ የፕሬስ መምሪያ ኃላፊ ተስፋዬ ገብረአብ ሰውየው ባጫ ቴክሱ እያለ ነው የሚገልጻቸው። ወደ ደቡብ አፍሪካ ከተሰደደ በኋላም ለሕክምና ፕሪቶሪያ ሄደው ሲያገኛቸው የታዘበውን ሲጽፍ እንደ ወትሮው ሸክ ብሎ ነበር ብሏቸዋል። ተስፋዬ የጋዜጠኛው ማስታወሻ ውስጥ ኢዛኔውን ጀነራል ባጫ ደበሌ ሲገልጻቸው ቄንጠኛ ጫማ ተጫምቷል፣ የነጭ ሸሚዙም እጅ ዙሪያ አጥፎታል፣ የወርቅ ሀብሉ በሸሚዙ መሃል ያበራል፣ የዳንሰኝነት ቅርጹንና ተፈጥሮን ጠብቆ መቆየቱን አልተጠራጠርኩም የሚሉ አረፍተ ነገሮችን ተጠቅሟል። ጀነራል ባጫ ሰው ለማሳመን ሲምሉ ደበሌ ይሙት እንደሚሉ የጠቆመንም ራሱ ተስፋዬ ገብረአብ ነው። ተስፋዬ ከባጫ ደበሌ ጋር ለመጀመሪያ ጊዜ የተዋወቅነው አዴት ከተባለ ቦታ ላይ በ1982 መጨረሻ ነበር። ባጫ የሙዚቀኞቹን ስራውን ትቶ ወደ ፖለቲካው የገባበት ወቅትም ነበር። ባጫ የቡራዩ ልጅ ሲሆን ሲወለዱ ወላጆቹ አትንኩት ደበሌ ሲሉ ሰየሙት አትንኩኝ። እድሜው ጋብቻ ሲደርስ ወታደር ሆነ። ቀልጣፋ ስለነበር ከጓደኞቹ ቀድሞ የ10 አለቃ ማዕረግን ማግኘት ቻለ። 10 አለቃ አትንኩት ደበሌ ኤርትራ ላይ እንደማንኛውም ወታደር ለእናት ሀገሩ በጀግንነት ሲዋጋ ቆይቶ ድሉ ለጠላት ሆነና ባጫ ተማረከ። ባጫ ከተማረከ በኋላ በምርኮኛ ማዕከል ቆይተው በአጭር ጊዜ ውስጥ በሙዚቃ አፍቃሪነቱ ታዋቂ ለመሆን በቃ። ምርኮኞችን በማዝናናት ሀዘናቸውን እያስረሳ የማይረሳ አስተዋጽኦ አደረገ። ያለምንም የሙዚቃ መሳሪያ በከንፈሩ ብቻ ድምጽ እያወጣ በራሱ ድምጽ መልሶ እየደነሰ ጓደኞችን ለማስደሰት ያደርግ የነበረውን ጥረት አብረውት የነበሩ በፍቅር ያስታውሱታል። በወቅቱ የባጫ የሙዚቃ ፍቅርና ችሎታ የመሰጠው ኃይል ያሲምባ የተባለ የሻቢያ የባህል ክፍል ባልደረባ ለባጫ ክራር ሸልሞታል። ይህ በእንዲህ እንዳለ ያሬድ ጥበቡና በረከት ወደ ሻቢያ ነፃ መሬት ሂደው ለመታገል ፈቃደኛ የሆኑትን ምርኮኞች ለይተው ወደ ኢህአዴግ ነፃ መሬት አመጧቸው። አትንኩት ክራሩን እንደ ቅያሬ ሱሪ ይዞ ወደ ኢህዴን ከመጣ በኋላ የኢህዴንን ኪነት ውስጥ ከጃዝ መችነት እስከ ኃላፊነት እየሰራ ታገለ። ኦህዴድ ሲመሰረትም አትንኩት የተባለውን የወተት ስሙን በመተው ራሱን በራሱ ባጫ ሲል ሰየመ። በዚያውም ሰሞንም ደርግ ወደቀ። ደርግ ሲወድቅ ጻድቃን ሜጀር ጀነራል የሚለውን ማዕረግ ለባጫ ጨመሩለት። ሜጀር ጀነራል ባጫ ከጀነራልነቱ ይልቅ በአስደናቂ የዳንስ ችሎታውና በሙዚቃ ፍቅሩ በሰራዊቱ ውስጥ በሰፊው ይታወቅ ነበር። ተስፋዬ ገብረአብ ስለ ጀነራል ባጫ ደበሌ ካስነበበን የተዋዙ ታሪኮች አንዱ በ1990 የኢትዮ ኤርትራ ጦርነት የነበራቸውን ድርሻ የሚያትተው አለበት። በኢትዮጵያ ኤርትራ ጦርነት ካልተከፈሉት ጀነራሎች መካከል ባጫ አንዱ ነው። በወቅቱ ባጫ የምስራቅ እዝ አዛዥ ነበሩ። እሱ የሚመራው ጦር ለጦርነት ወደ ሰሜን ሲንቀሳቀስ ባጫ ከሰራዊቱ ተለይቶ እዚያው ሐረር ቀረ። በዚያው ሰሞን ታዲያ ሐሜቱ በዛበት። ሰዎች ሁሉ ይጠይቁታል፣ ጀነራል ምን ነው ወደ ግንባር አይሄዱም እንዴ? ክቡር ጀነራል ሰራዊቱ ግንባር ሂዶ የለም እንዴ? ባጫ እንዲህ ሲል ይመልሳል፣ እኔ ግንባር መሄድ ፍላጎት ነበረኝ፣ ችግሩ ግን ጻድቃን አይወደኝም፣ እኔን ለማዋረር ነው እዚህ ያስቀረኝ። ባጫ በዚህ መንገድ መቆየት ስላልቻለ እንደተለመደው ወደ መለስ ስሞታ ቀረበ። መለስ የሰዎችን ችግር ፈጥኖ የሚገነዘብ አስተዋይ በመሆኑ 4950 በሚለው ቀመር መሰረት ባጫ ቡሬ ግንባር እንዲመደብ አደረገ። ጦርነቱ ሊጀመር አንድ ሳምንት ሲቀረው ታደሰ ወረደ የተባለ አንድ የህወሓት ብርጋዴር ጀነራል ወደ ቡሬ ግንባር መጣ። ሜጀር ጀነራል ባጫን ጨምሮ ሁሉንም የግንባሩ ማዛዦች ሰበሰባቸውና
እንዲህ ሲል መመሪያ ሰጠ። ከዛሬ ጀምሮ አዛዣችሁ እኔ ነኝ። ባጫ ወደ ሐረር መመለስ ትችላለህ። ጨርሰናል። ባጫ ቅሬታ አላደረበትም። ግዳጁን ስለተወጣ የበታቹ ያዘዘውን ተቀብሎ ወደ ሐረር ተጓዘ። ከጦርነቱ በኋላ በኢትዮ ኤርትራ ጦርነት የተካፈሉ የሰራዊት አባላትና አዛዦች የፎቶግራፍ ኤግዚቢሽን ሲቀርብ የባጫ ደበሌ አንድም ፎቶግራፍ አልነበረም። የአሁኑ ትውልድ ለጀነራል ባጫ ደበሌ በደንብ ለማወቅ የቻለበት አጋጣሚ የሰሜን ኢትዮጵያ ጦርነት ነው። ያኔ ጀነራሉ በግንባርም በቴሌቪዥንም ህዋትን ተፋልመዋል። ባጫ ደበሌ ገባ መቀሌ እየተባለም ተዘምሮላቸዋል። በፕሮፓጋንዳ ሜዳ ያደረጉትን ተጋድሎ ለአብይ አህመድ አሊ ስልጣን መጽናት ወሳኝ ሰው ያደረጋቸዋል። ሆኖም ግን ሙሉ ጀነራል በተደረጉበት ጥቂት ጊዜ ውስጥ ወደ ኬንያ መላካቸው እስካሁን ያልተፈታ እንቆቅልሽ ነው። እሳቸው ደግሞ ናይሮቢም ሆነው ስለ ሽምቅ ውጊያ እየጻፉ ነው። አምባሳደርም ሆነው በኤርትራ መሪዎች ላይ ይይዛቱ ነው። የህወሓትን ጦር አርበድብደው ከ4 ኪሎ አካባቢ ድርሽ እንዳይሉ የተደረጉት ባጫ የሀገር ፍቅራቸው አለቅ ብሏቸው በስደት ሀገር ተቀምጠውም ኤርትራ ላይ ይዛቱ እንመለከታቸዋለን። አሁን ደግሞ ቀድሞ የባጫ ዕጣ ፈንታ ደርሶባቸው የነበሩ ዛሬ ላይ የሀገሪቱ ቁልፍ ስልጣን የተቀናጁት ሰው እናስታውሳችሁ። እኒህ ሰው በህወሓት ዘንድ ተቀባይነት አጥተው በጡረታ ስም ከሚወዱት ስራቸው ከተሰናበቱ በኋላ የሰሜኑን ጦርነት ምክንያት በማድረግ በብልጽግናው መንግስት ቁልፍ ወታደራዊ ስልጣኖችን ከተቸሩ ሰዎች መካከል ቀዳሚውን ስፍራ ይይዛሉ። በወቅቱ ምክትል ኤታማዦርነት ስልጣን የተሰጣቸው ቀጥሎም የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ማዕረግ ተጎናጸፉ። ከአርሲ ገጠሮች ከአንዷ በእግራቸው አዲስ አበባ ድረስ ተጉዘው በኋላም የአየር ኃይል አባል ሆኑ። ጊዜው የደርግ ሀገር መሪነት ዘመን ነበር። በአንድ በግልጽ ባልታወቀ ምክንያት ከአየር ኃይል አባልነት ወደ እግረኛ ጦር ወርደው እንደነበርም ይታወቃል። የፊልድ ማርሻል ዳግም ስማቸው ጎልቶ ከተጠሩባቸው አጋጣሚዎች አንዱ 1990 የኢትዮ ኤርትራ ጦርነት ነው። ያኔ ኮሎኔል የነበሩት ብርሃኑ ጁላ ገለልቻ ከብርጋዴር ጀነራል አሳምነው ጽጌና ሌሎች ጓደኞቻቸው ጋር የ110ኛ ኮር አመራር በመሆን ጦራቸውን አዋግተዋል። የኢትዮጵያን ሰንደቅ ዓላማ በክብር የሰቀለው ክፍለ ጦር መሪ የዛኔው ኮሎኔል የአሁኑ ፊልድ ማርሻል ብርሃኑ ጁላ ይባላል። ጀዋር መሐመድ አልጸጸትም በሚልበት መጽሐፉ ከገጽ 390 ጀምሮ ስለ ፊልድ ማርሻል ብርሃኑ ጁላ ገለልቻ የሚለው ብዙ ነገር አለ። ከእስር ቤት እንደወጣው መጀመሪያ ያገኘሁት የመንግስት ባለስልጣን ፊልድ ማርሻል ብርሃኑ ጁላ ነው ብሎ የሚጀምረው ጀዋር መሐመድ ከእስር ቤት ወጥቼ በሶስተኛው ቀን አገኘሁት በማለት ፊልድ ማርሻሉ ምራሹን ኢህአዴግ በመጣል ሂደት የነበራቸውን ሚና ይተነትናል። በቄሮ ትግል ወቅት ከፊልድ ማርሻል ጋር በተደጋጋሚ እንገናኝ ነበር። በትግሉ ወቅት በተለይም በመከላከያ ሰራዊት ውስጥ ስላለው ተጨባጭ ሁኔታ በተለያዩ መንገዶች ጠቃሚ መረጃዎችንና ምክሮችን ከእርሱ እናገኛለን። ለውጡ እንደመጣ ፊልድ ማርሻል ብርሃኑ ጁላ የመከላከያ ምክትል ኢታማዦር ሹም መሆናቸውን ያትትና ኦነግን ወደ ሀገር አስገብቶ እርቅ የመፈጸምን አስፈላጊነት ለማሳመን ካማከርኳቸው ውስጥ አንዱ እርሱ ነበር። ወደ ሀገር ቤት ከገባው በኋላም በኦነግና በመንግስት መካከል ስላለው ግጭትና ተያያዥ ጉዳዮች ብዙ ጊዜ ስንወያይ ቆይተናል። ረዘም ላለ ጊዜም ካደረግናቸው ውይይቶች በመነሳት ፊልድ ማርሻል ብርሃኑ ለህዝብ ተቆርቋሪነት ያለውና ሐሳቡን በግልጽ የሚናገር ሰው እንደሆነ ተረድቻለሁ። የኦሮሞ ነጻነት ሰራዊት በሰላም ገብቶ ኦሮሞ አንድ እንዲሆን ከልቡ መክሯል። ሌሎች የመንግስት ባለስልጣናት ሲያሰሩብን እርሱ ብቻ ረድቶናል። ከመታሰሪያ በፊት ባደረግነው የመጨረሻ ውይይት ምርጫ እንዳልወዳደር መክሮኛል። ከነዚህ ሰዎች ጋር ትጣላለህ፣ አንተ ወደ ምርጫ ከገባህ ይሸነፋሉ፣ ይህንን ስለሚያውቁ እንድትወዳደር አይፈቅዱም፣ በዚህ የተነሳ ኦሮሚያን ከባድ ትርምስ ውስጥ ትገባለች ብሎ ሊያሳምነኝ ሞክሯል። ከነዚህ ሰዎች ጋር ለመስራት ምን ያህል እንደሞከርኩ ታውቃለህ። አሁን ግን ከመንገድ አፈንግጠው ፌዴራሊዝምን ለማፍረስ እየሞከሩ ነው። በተጨማሪም ሀገሪቷን ህዝቡ ወደ ታገለለት ዲሞክራሲያዊ ስርዓት ከማሸጋገር ይልቅ አዲስ አምባገነናዊ ስርዓት ሊገነቡ እየጣሩ ነው። ኦሮሞውን ይንቃሉ። በግለሰባዊና ቡድናዊ ፍላጎት ታውረው ህዝቡን ከ50 ዓመታት በላይ በከፍተኛ መስዋዕትነት የተጎናጸፈውን ድል ለማጥፋት እየሄዱ ነው። አይን እያየ የህዝብንና የሀገር ድል ሲያበላሹ ዝም አልልም። ስለዚህ ይህ ህዝብ አመራር ያስፈልገዋል በማለት ምርጫ ለመወዳደር የወሰንኩበትን ምክንያት ነግሬው ተለያየን ይላል ጀዋር ረዘም ያለ ምስክርነቱን እንደሚከተለው ይቀጥላል። ፊልድ ማርሻል ብርሃኑ ከታሰርኩ በኋላም ከስር እንድፈታ ግፊት ካደረጉ ጥቂቶች ባለስልጣናት መካከል አንዱ እንደነበር ሰምቻለሁ። እንደተፈታው ሽማግሌዎች መጥተው ፊልድ ማርሻሉን ማናገር እንዳለብኝ ነግሮኝ ወደ ቤቱ ሄድን። ሽማግሌዎቹ ብቻችን ተውን ሲሄዱ ለረጅም ሰዓት በቁጣ ተናገረኝ። ስህተቱ ሁሉ የኔና የተቃዋሚዎቹ እንደሆነ ተናገረ። ኦህዴድ የህወሓትን ስርዓት ለመጣል የተጫወተውን ሚና አሞካሽቶ የሌሎችን አጣጥሎ ተረከልኝ። ከ2 ሰዓት በላይ ከወረደብኝ ስድብ በኋላ ባለቤቱ በተደጋጋሚ የመናገር እድል እንዲሰጠኝ ስትነግረው ነበር እና እንደምንም ተራው ደረሰኝ። የጀዋርና የፊልድ ማርሻል ብርሃኑ ጁላ የመጨረሻ ቀናት ከሞላ ጎደል እንዲያሉ ነበሩ። የጀዋርና
የፊልድ ማርሻል ግንኙነት በፍቅር ተጀምሮ በጠብ ተጨረሰ። ተወደደም ተጠላም እኒህ ሁለት ጀነራሎች ጀነራል አበባውን ጨምሮ የህወሓትን ባለስልጣናትና ወታደራዊ ኃይሎች ከ4 ኪሎ በማስወጣት ረገድ ከፍተኛውን ሚና ተጫውተዋል። በሴራ ከሚወዱት የውትድርና ስራ የተሰናበቱት እኒህ ከፍተኛ የጦር አመራሮች በጠቅላይ ሚኒስትር አብይ አህመድ ጥሪ ወደ ስልጣን ከመጡ በኋላ የበቀል በትራቸውን በህወሓት ከፍተኛ አመራሮችና ወታደራዊ ኃይሎች ላይ አሳርፈዋል።